ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ለእግዚአብሔር ይመስገን። በመጀመሪያ ወደ ቻናሌ እንኳን በደህና መጣችሁ። ይቅርታ አድርጉልኝ። ዛሬ በጣም ተሰምቶኝ በጣም በሚያስጠላ ሁኔታ ላይ ሁኜ ነው ቪዲዮ መሰራውና ደግሞ ቪዲዮ ሳይው በጣም ስላስጠላኝ ነው። ይቅርታ በመጀመሪያ ይቅርታ ብዬ መጀመሪያ ፈልጋለሁ ማለት ነው። እና ከልክ በላይ አለፉ። በቃ በጣም ከልክ በላይ አልፈዋል። ለአብርሃም በቃ ለአብርሃም የሚሆን ሰው ጠፋ። ገባችሁ አይደለ? አሁን ደግሞ ቡዜና ዳዊት ደግሞ ቤተሰብ ጋር ሊሄድ ነው አሉ። እንግዲህ ቤተሰብ ጋር ሊሄድ ነው ማለታቸው ደግሞ ሩታን ለማስደሰት ነው። ገባችሁ አይደለ? ደግሞ ማለት ነው ሴቶቹ የምትዩ ቡዜ ምን ነው ከሴቶች ጋር ደመርሻት? ሄርሜላ በዚህ ልክ መስዋዕት እየከፈለች ለወንድምሽ ማለት ነው እያወቅሽ እንዴት ነው ሴቶች ለሩታ ማን ነው ልኳን ላለመንገር የምትሄጂው ርቀት ምን ማለት ነው እንዴ? ወንድምሽ ሄርሜላ እኮ ወንድምሽን ለማዳን ነው እንጂ የራሷን ለማድረግ እንኳን እየተሯሯጠች ያለችው በጣም የሚያስጠላው። ለምን አንቺ ሴቶች ትያለሽ? ለምን ሴቶቹ እንደዚህ ሴቶቹ ተጋደሉ ምናምን? ኧረ እባክሽ የምርሽን ነው? አይደብርሽም? ግን አንቺም እኮ ሴት ነሽ። ያፈቀረ ልብ ደግሞ እንደሚጠላ ራሱ ማወቅ አለብሽ። ሄርሜላ በዚህ ሰዓት አብርሃምን ማዳን ነው የተያዘችው። ገባሽ አይደለ? ከዳነ በኋላ ምንም አይመስላትም። ነግራሻለች። በነገራችን ላይ ተናግራለች ሄርሜላ። ከዳነ በኋላ የሚለውን ነገር ሰምቼ ብላለች። አንቺን ካለ ብላታለች። ለሩታ አንቺን ካለ እኔ ድርሽም አልልም አለች። እንዴት ነው አንቺ ከሩታ ጋር እኩል አድርገሽ ለሄርሜላ እንትን የምትይው እንዴ? ወንድምሽን የገደለችና ወንድምሽን ወደ ህይወቱ ሊመለስ እየጣረች ያለችውን ሴት እንዴት በአንድ አይን ታያለሽ? በእርግጠኝነት በአንድ አይን አይተሻቸው ሳይሆን ግን ደግሞ ለሩታ ለማሳመን የምትርቂው እንደዚህ እሷን ለማባበል የምትሄጂበት መንገድ ግን በጣም ነው የሚደብረው። አንተ ደግሞ ዴቭ ተብየው ደግሞ ሁላችሁም ለስሜታችሁ አንቺን ብትሆኚ ለስሜትሽ ነው ምናምን የምትለው አንተ ምን አይነት ከረፈፍ ነህ? ከረፈፍ ምን አይነት ወንድ ነህ አንተ? ሲጀምር አንተ ለወንድምህ እንኳን መከታ መሆን ያቅታል። እሷን ተዋትና ሄርሜላ የቻለችውን ህፃን ሆና የቻለችውን እያደረገች ናለችው። ምን ታርጋችሁ ከዚህ በላይ? ስሜትሽ ላለክ ስሜቷን፣ ስራዋን፣ ሁሉም ነገሯን ትታኩ ነው ለእሱን ለማዳን ቆማ ያለችው። እስከ ውጭ ድረስ ልውሰደው በቃ ገለል ሲል ወደ ራሱ ይመለሳል ብላ ያስተበሽ ሴት ናት። ለምንድን ነው አንተ በአንድ እንትን ሁለት ምላስ የምታወራው? ቀጥለክ ደግሞ ይገባኛል አንቺ እሱ ለማዳን ነው እየጣርሻለሽ ምናምን ደግሞ ትላለክ። ምን አይነት ጭንቅላት ነው ያለክ? ምን አይነት አቋም የሌለው ሰው ነህ አንተ? እስኪ ስታወራ እንኳን ቆም ብለህ አውራ። ምን እያወራው ነው ብለክ እንዴ? በአንዴ ሁለት ነገር እኮ ነው የምታወራው አንተ። ሩታ ጋር ስትሆን ሌላ ታወራለህ። ከሩታ በኋላ ስትሆን አዳኝ ምናምን የወንድም ወዳጅ ምናምን ነው የምትሆነው። ምን አይነት ሰው ነህ? በእናትህ ሰውን አታቃጥል። ልጁን አድኑት። ልጁን አድኑት። ልጁ ሰው አጥቷል። ሄርሜላ ብቻውን ስለሆነች ነው እናንተ ስለማታግዟት ነው። በዚህ እያላችሁ እየጎተታችሁ ሩታም እየጎተታችሁ ማንንም እየጎተታችሁ ስለምታመጡ ጊዜ አጣች፣ ቦታ አጣች። ከዚህ በላይ መሄድ አልቻለች። እንዴት ነው የምታስቡት? እስካሁን እምነት ቦታ ሳትወስዱት እንግዲህ አስቡት እናንተ ሃይማኖት አለን እምነት አለን የምትሉ ሰዎች ናችሁ። እንግዲህ እንደ ሰው የራሳችሁን ትናላችሁ አይደል እንዴ? እንዴት ነው ሰው በመንፈስ በድግምት የተያዘ ሰው ወደ ከራሱ ጋር የሌለ ሰውን ጸበል ማትወስዱት ወይም ደግሞ የሃይማኖት አባቶችን አያስመጥታችሁ ማታጸልዩበት እንዴ? ሄርሜላ እኮ ስለማታውቅ ይሆናል እኮ የሆነ ቦታ በቃ ከተዝናና የሆነ ነገር ካለ ሊረሳው ይችላል ወይም ሊነቃ ይችላል ወደ ራሱ ሊመለስ ይችላል ብላ እያሰበች ያለችው ማለት ነው። አታውቅም። ገባችሁ አይደለ? እናንተ እንኳን አላወቃችሁም። እንኳን እሷ እናንተ እንኳን አላወቃችሁ። ገባችሁ አይደለ? ስለዚህ ለምንድን ነው እምነት ቦታ ማትወስዱት? ይሄ ልጅ መዳን ከፈለገ ጋሽዬ ጋር ሄዶ ነው የሚድነው። እዛ ኤፍሬም አይመጣም። እንግዲህ እንደሰማችኋት ነው። ምን ተነግራ እንደሄደች ሩታ
ምክንያቱም በምን መንገድ ልታገኘው እንደምትችል ታውቃለች። ጋሽዬም ጋር ተቀመጠ፣ ለሷም ጥሩ ነው። ለምን ኤፍሬም እዛ ሄዶ እንደገና ስራውን እንደሚሰራና እንደገና ድግምቱ እንዲሰራ እንደሚያደርገው ታውቃለች። ገባችሁ አይደል? ስለዚህ እምነት ቦታ ነው መሄድ ያለበት ወይስ ጋሽዬ ጋር ነው ሄዶ እዛ መተኛት አለበት? አንድ መንፈስ የያዘው ሰው እንግዲህ እምነት አለን ካላችሁ እንግዲህ አንድ መንፈስ በመንፈስ የተያዘ ሰው በክፉ መንፈስ የታሰረ ሰው በመዝናናት ነው ወይም ደግሞ ቤተሰቦች ጋር ስለተቀላቀለ ነው የሚድነው ወይስ ሃይማኖት አባቶች ጋር ሄዳችሁ ወይም ደግሞ አባቶቹ መጥተው ሲጸልዩበት ነው ወይም ደግሞ ወደ ጸበል ሄዶ ነው መዳን የሚችለው? ሲጀመር ካለ ፈጣሪ በምንም ነገር ሊድንም አይችልም። ይሄን ማወቅ አለባችሁ። አመት ብታንከራተቱት፣ አመት ቤት ብትዘጉበት፣ አመት ብታንሸራሽሩት ይሄ ነገር ከስሩ ጋር የተያዘ ስለሆነ ከራሱ ምስል ጋር የተቀበረ ስለሆነ የትም ቢሄድ የትም ሰይጣን የትም ቦታ አለ። የትም ቦታ ብትሄዱ ያንን ነገር ሊወጣ አይችልም። ማወቅ ያለባችሁ ነገር ማለት ነው። ሊወጣ አይችልም። እነሱ ባገኙት ቁጥር ሊመለስ ይችላል። ይሄ በእርግጠኝነት ነው የምነግራችሁ ማለት ነው። አብርሃም አይድንም። አመት ብትዘጉት ነው የምላችሁ። አመት ብትዘጉት፣ አንድ አመት ሙሉ ብትዘጉ እያዝናናችሁ ምን እያላችሁ አባትና እናቱ ፊት አስቀምጣችሁ ጸበል ካልወሰዳችሁት ወይም ደግሞ የእምነት አባት አስመጣታችሁ ከላዩ ላይ ሰይጣኑ ካልታሰረ ያንን ሴራ ያንን የርኩስ መንፈስ ስራ ካልታሰረ አብርሃም አይድንም። ምክንያቱም አብርሃም ልጅ እንዲሆን እንዳይናገር እንዳይንቀሳቀስ በራሱ እንዳይወስን ነው የተደረገው። በልጁ እኩል እንዲሆን ነው የተቀበረው። ማወቅ ያለባችሁ ማለት ነው። ስለዚህ እናንተ መታችሁ አፋችሁን ያመጣላችሁ ነገር ሄርሜላ ላይ ከምትተፉ ወንድማችሁን አድኑ። ወንድማችሁን ጸበል ወስዳችሁ አድኑት። ልጅቷ ምን ታድርግ ከዚህ በላይ እንዴ? ከዚህ በላይ ምን ታድርግ ደግሞ? እሷ ላይ ትጫዋላችሁ እንደ በስመ አብ! ምን አይነት ሰዎች ናቸው? ምስጋና ቢሶች እንዴ! ለእናንተ ለሱ ብላ እግዚአብሔር ነው የምላችሁ። አሁን ያለውን አብርሃም ተታም ሄዳ አላቃታትም ነበረ። ግን ሄርሜላ ያንን እንትን የላትም። ያንን እንደዛ የሚያደርግ ስብዕና የላትም። ታውቃላችሁ እንግዲህ ምን እየተሰደበች እንደሆነ በሰዎች ምን አይነት እንትን እየደረሰባት እንደሆነ ምን አይነት ስም እየተሰጣት እንደሆነ እኮ ታውቃለች እኮ። ሰው እኮ ናት። ዝቅ ብላ እያሳለፈች ያለችው ግን ለአብርሃም ብላ ነው። አብርሃም ይዳንና መጨረሻው ድኑ ማየት አለብን ስላለች ነው። ከዛ ደግሞ ካንቺ ጋር ማይሆን ካንቺ ጋር ምናምን እያላችሁ ለእንትን የምታመጡት ነገር ወንድማችሁ ተወደደ እንዴ? ተፈቀረ እንዴ? ኧረ እባካችሁ ተፈቀረ። ወይኔ ተፈቀረ እንዴ? በሁለት ሴቶች ማል ተፈቀረ። በቃ እንደዚህ ምናምን። ኧረ እንዴት ነው የምታስጠሉት? እግዚአብሔርን አያስጠላባችሁም እንዴ እናንተ ስታስቡት ራሱ? እንዴ ፍቅር እኮ ያልቃል። ከምንም በላይ ክብር ነው። ገባችሁ አይደለ? ለሩታ እንትን ለማድረግ ላለማዳራት ስትሉ ሄርሜላንም እዛው ጨመራችኋት። አይደረግም እንደዚህማ ምስጋና ቢሶች አትሆኑ እንዴ። ከምንም በላይ በማያገባት ነገር ገብታ እንትን እያለች ያለችው እኮ ሄርሜላ ናት። እየተሰቃየች ያለችው እንደ ሴት። ገባችሁ አይደለ? ምክንያቱም ከዚህ በፊት ምንም ላይፍ የላትም እቺ ልጅ እንደምታውቋት ማለት ነው። ምንም አይነት የችግር ነገር ብዙም ነገር እያሳለፈች ሴት አይደለችም። ይሄ ማወቅ አለባችሁ። መስዋዕት ነው እየከፈለች ያለችው ለአብርሃም። ስለዚህ ክብር ነው እንጂ የሚገባት ከዛች የቁም ሬሳ ያደረገችው ሴት እኩል አይታችሁ ሴቶቹ ምናምን ክብሯን ዝቅ ማድረግ አይጠበቅባችሁ። የምሬ ነው። በጣም የሚያሳፍረው ብዙ ሰው ሊታዘባችሁ እግዚአብሔር ነው የምላችሁ። ያስጠላል። ሲጀመር እኔ ዳዊት ተብዬው እኔ እንጃ አላውቅም። ከኤፍሬም የተሻልኩ ሁላ እየመሰለኝ አይደለም። ባልሽ የምትለው አመት ሞላው እኮ ከፈታት አመት ሞላው። ወረቀቱ ቀዶ የራሱ ህይወት ከጀመረ ቆየ። እንዴት ነው አንተ እሷን ለማባበል የምትሄድበት ርቀት? እሷ ስትመጣ እንደዚህ ነው የትሄድብሻል የት ምናምን አንተ ነው የምትሰጣት ወይስ አንተም ችግር አለብህ ከሄርሜላ ጋር ስለሆነ? በጣም ነው የምታስጠሉት። እግዚአብሔር ልጅ ይዳንበት እንዴ ይዳንበት።